ራሳችንን እያንዳንዳችን መጠየቅ መቻል አለብን። ምክንያቱም የሚመጣው ነገር ወደ ክልላችን ውስጥ ወደ ህዝባችን መሃል ላይ የጂኦፖለቲካል ጦርነትን ሊያመጡ ነው እየጣሩ ያሉት። ሻዕቢያ ለራሱ ጥቅም ነው ወደ እሳቱ የሱዳን ያለው ጦርነት በአጠቃላይ እያከተመለት እየመጣ ነው። ወደሱ እንዳይሄድ ወደ አማራ ክልል እየጎተቱላችሁ ነው። እነዚህ ሰዎች ደግሞ የሻዕቢያን ጎትተን እናምጣቸው እያሉ ነው በአማራ ስም። እነዚህ ሰዎች የሚያስቀው ነገር ያለውን ሰምታችሁታል። ከሁሉ ጋር ተጋለን አንችለውም፣ ከሁሉ ጋር ፋይት አድርገን አንችለውም። እነዚህ ሰዎች እያሏቸው ያለው ጠላቶቻችን ሼም የላቸውም እና ይቅርታ እንኳን ማለት አይችሉም። ይቅር እንበላቸው፣ ስለተሸነፉ ይቅር በላናቸው፣ እንደፈለጉ ደግሞ ድጋሚ ይጫወቱብን እያላችሁ ነው ያለው። እንደ መሪ የምትፈልጉት እኔ የማውቀው የአማራ ህዝብ መሪ የሚፈልገው መወሰን ሲኖርበት ቆፍጠን ያለ መሪ ያስፈልገዋል። ጸጥ ብሎ ህዝቡን መስማት ሲኖርበት ጸጥ ብሎ መስማት መቻል አለበት። የአማራ ህዝብ መሪ የሚፈልገው እንደዛ አይነት ህዝብ ነው። ምክንያቱም ጀግና ነው። ቡቡዬ ስልጣን ላይ ሳይሆን የሚያስፈልገው ቸርች ገዳም ምናምን እንደዛ ገዳም ውስጥ ነበር። አረሳውትም እዛ አካባቢ ስለተገኘ ማለት ነውና እነ ቡቡዬ ስራችሁን ወቁ፣ ቦታውን ለቀቅ አርጋችሁ ህዝባችንን ልቀቁ። ነው አንለቅም ከሆነ ደግሞ ጨዋታው ቲፒኤልኤፍ ያድነናል ብላችሁ እየታገላችሁ ደግሞ ከሆነ ደግሞ የምናየው ይሆናል። ለማንኛውም አማራን የሚያሸንፍ እንኳን አይደለም በዚህ ሰዓት ላይ እንደ ህዝብ ታጥቀን ሳንታጠቅ እንኳን ሰርቫይቭ ማድረግ የቻለን ህዝብ ነው። ከዚህ በኋላ የሚታለል አማራ የለም። በህዝባችን አትነግዱም። በህዝባችን የሻዕቢያና የወያኔ ጫማ ጠራጊ እንሆናለን ብላችሁ ገደል ይዛችሁን አትገቡም። ኤኒዌይስ ቴዲ ቴንክ ዩ ሶ ማች። መልካም ቀን። አመሰግናለሁ። ቴንክ ዩ ልዕልና። ወደ ቅድስት እንሄዳለን። ቅድስታችን። እሺ ቴንክ ዩ ቴዲ። እንደተለመደው የተነሱ ነገሮች ላይ ብቻ ሀሳብ ሰጣለሁ። ጋሽ ይበልጣል አሁን ወደ ጥምረቱ የመጡ ሰዎች እና የፖለቲካ ቡድኖች ተጸጽተዋል፣ ህወሓትም ተጸጽቷል፣ የጉሙዙም ታጣቂ ተጸጽቷል ምናምን የሚል ነገር ስታነሳ ነበር። እውነት ለመናገር ጋሽ ይበልጣል እነሱ ሳይሆን የተጸጸቱት አንተ ነው ያጎነበስከው እና አንተ የምትደግፈው ቡድን እንዳያጎነበሰው። እነሱ አይጸጸቱም፣ ጀግኖች ናቸው። ምክንያቱም ስራችን ልክ ነው የሚሉት። አንድ ማሳያ ብቻ እነግርሃለሁ። እዚህ ቤት የዛሬ 15 ቀን ይመስለኛል አሉላ መጥቶ ነበር። እኔ በግልጽ ጠይቄዋለሁ። እንደዛ አይነት የጄኖሳይድ ተርሞችን ተጠቅመሃል፣ ላረከው ነገር ይቅርታ ትጠይቃለህ ወይ ስለው ቃል በቃል አልጠይቅም ነው ያለው። የታች ያለውን ተጸጽቶ ማጎንበስህን በመጸጸት አትሸፍነው፣ ስለማይጠቅም ማለት ነው። አጎንብሻለሁ ይባላል፣ ልክ ነው። ከዛ ውጭ እነሱ ግን አልተጸጸቱ። እስኪ የትኛው የጉሙዝ ታጣቂ ነው ያኔ ሆዳቸውን ዘርክቼ ለገደልኳቸው አማሮች ይቅርታ ጠይቃለሁ የሚል አንድ መስመር ጽሑፍ ያወጣ? እስከ ዛሬ ድረስ አማራ በማንነቱ ተለይቶ እንዲገደል የሰራሁት ፖለቲካ ትክክል አይደለም የሚል አንድ የህወሓት አመራር አምጣልኝ፣ ተጸጽቻለሁ የሚል። እሱማ እኮ ወግ ነበረ። እንደዛማ ቢሆን እኮ አሁን እኛ አፋችንን ነበር የምንዘጋው። እስካሁን በነበረው የፖለቲካ አካሄድ በአማራ ህዝብ ላይ ያደረስነው ነገር ጸጽቶናል። ከዚህ በኋላ አማራና የኛ ኤሊቶች በጋራ እንሰራለን የሚል እስኪ አንድ መስመር አምጡ። አያረጓትም። እንዲህ አይነት ስህተት አይሰሩም። እንዲህ ባሉ ማግስት ኮልኩለው የሰሩት ጡባቸው፣ የሐሰት ጡባቸው፣ የሐሰት ፖለቲካቸው በአንድ አዳር ተደርምሶ ያድራል። ሞኞች አይደሉም እነሱ። ራሳቸው ላይ ሽጉጥ አይተኩሱም። በጣም ብልጦች ናቸው። ስለዚህ ተጸጽተዋል ሳይሆን አጎንብሻለሁ፣ አሁንም እኔን መጫን ትችላላችሁ ነው የሚባለው። ቴምሮ ያነሳሽው ነገር እኔ የፌዴራል ፖሊስ በመሆንሽ ምናምን ማሸማቀቅ አይደለም። አይኔ ዜናውን አልሰማውም አልሽኝ። ስራ ላይ ሆነሽ ነው ያልሰማሽው እኮ ነው ያልኩሽ። ስራ ነበርሽ፣ ቢዚ ነበርሽ።
ያለፉት 27 ዓመታት ፌደራል ፖሊስ በጣም ቢዚ ነበርው። እኔ አልሰማውም ስላልሽኝ ትክክል ነው። ያልሰማሽበትን ምክንያት ነው እንጂ ያልኩሽ ፌደራል ፖሊስ መሆን በዛ ሰዓት የሚያኮራ ከሆነ አንቺ ኩሪበት። እኔ በዚህማ ተሸማቀቂ። ግን ስላልሰማሽ ላስታውስሽ ብዬ ነው እንጂ በስራው በፍጹም የሚያሳፍር ስራ ያልሰራው። እንግዲህ እሱን ትውልድ የሚመዝነው ይሆናል። ያንን ለማለት ነው። የወልቃይትን ጉዳይ አንስተሻል። እውነት ነው። ወልቃይትን ለማስመለስ አማሮች በሁሉም አቅጣጫ ያሉ አማሮች ዋጋ ከፍለዋል። ልዩ ኃይል፣ ፋኖ፣ አካባቢ ያለ ማህበረሰብ፣ የወልቃይት ኮሚቴ አስመላሽ፣ ማንም የህወሓት አጎብዳች በነበረ ሰዓት፣ ታዛዥ በነበረ ሰዓት፣ ሞትን በማይሰማ ሰዓት፣ በሚታዘዝ ሰዓት፣ ሰዎችን ቅልጥማቸውን በከስከሱ በሚመታ ሰዓት የወልቃይት ጀግኖች ጥያቄያቸውን ይዘው ወደ ትግራይ ክልል ከዛም ሲያልፍ ወደ አዲስ አበባ የመጡ ከዛም ጊዜው ሲደርስ ደግሞ ከወንድሞቻቸው ጋር ሆነው ያስከበሩ ጀግኖች ያሉበት ነው። አሁን ወልቃይት አያሰጋም። ምንም አትስጊ። በጀግኖች እጅ ነው ያለው። የሚያሳዝነው ግን ራያ ነው። ራያ አሁን ተላልፎ ተሰጥቷል። የህወሓት መጫወቻ ሆኗል። እሱ ምንም ብዙዎቻችሁ እሱ አይደንቃችሁ። ምን ችግር አለው? ይሄዳ ይቀጥቀጧ፣ እንደፈለጋቸው ይሁኗ ነው የምትሏቸው። እዛ አካባቢ ያለው ሰው ለእናንተ ምንም እንደተራ ነው የምትቆጥሩት። እሱም በደንብ አሳይተናል። ህዝቡም አይቶታል። አሁን የራሱን ዘብ ለማቋቋምና እዛ አካባቢ ያለውን ነገር ልክ ከወልቃይት አይቶ ራሱን ለመከላከል ህዝቡ ራሱን እያደራጀ ያለባቸው ሁኔታዎች አሉ። በጣም በሚገርም ሁኔታ የወልቃይት ጉዳይ አልተመለሰለትም። መንግስት በእንትን ነው መልስ ያለው ምናምን የሚል ነገር ነበረ ስትይ ነበረው። ቲፒኤልኤፍ ምንድን ነው ያለው መሰለሽ? ሪፈረንደም ይደረግ ግን መጀመሪያ በእኔ ስር ይሁንና ይደረግ ነው ያለው። የወልቃይት ጀግኖች ደግሞ ፖለቲካውን እንዴት መዘወር እንዳለባቸው በደንብ ስለሚያውቁ እኔ እንዳያስኩት ሪፈረንደም ይደረጋል ነው ያሉት። ቦታም በቁጥጥር ስር አድርገሽ ሪፈረንደም ማድረግና ለሌላኛው አካል ሰተሽ ሪፈረንደም ማድረግ በዜሮ መባዛት እንደሆነ ስለሚያውቁ የፖለቲካ ጥበብ፣ በነገራችን ላይ እኔ ሌሎች አማሮች እንዲማሩ የምፈልገው የፖለቲካ ጥበብማ ወልቃይት ይሰራል። እና ኮሎኔል ደመቀ ይሰሩታል እና አሸተ ደምለው ይሰሩታል። የፖለቲካ ጥበብ ማለት ያ ነው። አዚፍ አማራው እንደተነጠቀ አድርጎ በሪፈረንደም ነው የምመልሰው አለ ምናምን ብሎ ለማጣጣል የጀግኖቹን ስራ ለማጣጣል መሄድ ትክክል አይደለም። በእኔ ስር ሆኖ ይደረግ ያለው ህወሓት እኮ ከ20 ጊዜ በላይ ጦርነት አድርጓል። እዛ አካባቢ መጥቶ ለመያዝ ይዞ ሪፈረንደም ይደረግ ለማለት ማለት ነው። ይሄንን ቀዳዳ የዘጉበት ናቸው። በነገራችን የነሱን ጀግንነት ማራከስ አይቻልም። አንዱ የአማራን ትግል ገደል ለመክተት ልክ ከክልሉ ውጭ ያለውን አማራ ነፍጠኛ የሚል ስያሜ ተሰጥቶ እንደታረደው ሁሉ የጎንደርን ማህበረሰብ እሺ ለይቶ ለማጥቃት የሰሊጥ ብሔርተኛ የሰሊጥ ምናምን ፖለቲካ የሚል የመገደያ ተርም ነው እየተሰራል። ይሄንን የሚያደርጉት ማን ናቸው? ራሳቸው አማራንን የሚሉ አካላት ናቸው። ይሄ እኛ እናውቀዋለን። ከክልሉ ውጭ የነበርን አማሮች እናውቀዋለን። የእኛ መግደያ ተርማችን እናውቀዋለን። እንዴት ይጠቀሙበት እንደነበረ ነፍጠኞች ይሉን ነበረ። ይሄ ኮድ ነው። አሁንም የጎንደር አማራን የወልቃይት አማራን ለመግደል የሰሊጥ ፖለቲከኛ የሚል አዚፍ ሰሊጥ ዘንድሮ አማሮች ሲይዙት እንደበቀለ ተደርጎ የሚሰራ በጣም አደገኛ ነገር አለ። ይሄንን ፕሮሞት ስታረጉ ትውላላችሁ። አሁን ተለየ እኮ በቃ አሁን ቅድም ልልና ስትል እንደነበረው ሆደ ቡቡ ሆዱ አልችል ብሎ ተንቦጭ አብጮ እናንተ ሐሳባችሁን ባቀይሩም ፍላጎታችሁን ባቀይሩም እናንተ ባላችሁን እንገባለን ተብሎ አሁን ሰተት ብሎ ተገብቷል። የኛ ጥያቄ ምንድነው? መጣመር ይቻላል፣ ግን ጦርነቱን ወደ አማራ ክልል ስቦ ማምጣት አይቻልም። ህዝባችን እናነቃለን። እዚህ ውስጥ ህዝባችን ጦርነት እንዳይዘንብበት ራሱን መጠበቅ መከላከል አለበት። ይሄን ስናነሳ አብይ አንዳንዱ ሰው በጣም የሚገርመኝ ተጽፎ የተሰጠው ነገር ብቻ ነው የሚያነበው። ዝም ብሎ ወደዛ ወደዚህ ማየት አይፈልግም። ተጽፎ የተሰጣችሁን ብቻ ይችን ቃል ከዚህ ቃል ውጭ ብትናገሪ ከዚህ እንትን ውስጥ ሰርክል ውስጥ ትሰረዣለሽ፣ ትሰረዛለህ የተባለ ይመስል አብይን አትታገሉ፣ አብይን አጣሉ ማንም አላለም።
በሌሎች የፖለቲካ ቁማር ውስጥ የአማራን ህዝብ ይዛችሁ አትግቡ ነው የተባለው። ሌላ ምንም ታምር የለ። ክልሉ ላይ አይችልም፣ ክልሉ አይችልም። ትግራይ ክልል ላይ የተደረገው ጦርነት በጣም አጭር ጊዜ ነው። አማራ ክልል ላይ የነበረው ጦርነት ረዥም፣ ገና ሞቶች ያልተዘገቡለት ያልተመዘገበለት፣ ጄኖሳይድ ተፈጽሞበት ማንም ያልጮኸለት፣ ከመደፈር ትሮማ ያልወጡ ሴቶች ያሉበት፣ አባት የሌላቸው ልጆች የተወለዱበት ክልል ነው። ዳግመኛ ወደዚህ ጦርነት ጎትቶ ማምጣት በህዝባችን ላይ መቀለድ ነው። እሱን ነው እንዲቆም ፈልገው። ቴንክ ዩ። መልካም ጊዜ ይሁንላችሁ። እስኪ የተሻለ ኑሮ የሚኖሩ ሰዎች የሚናገሩትን ስሙ። ልጆቻቸውን በስነስርዓት እያሳደጉ ያሉ ሰዎች የሚናገሩትን ንግግር ስሙ። እንዴት ነው የሚሆነው? ልጆች እንዴት ነው የማሳድገው? ምን አይነት ኢንቫይሮንመንት ላይ ነው የምጥላቸው? ሀገር እንዲህ እየሆነች ቢዝነሴ እንዴት ነው የሚሆነው ምናምን ይላል እኮ። ምንም የሌላቸው ግን የበረራቸውን እዚህ ጋር የሆነ ስታንዳርድ ሊኖረው ይገባል ብዬ አስባለሁ። እኔ እግዚአብሔር ይመስገን እኔ ተስፋ ሰጪ እንቅስቃሴ ውስጥ ያለው ሰው ነኝ። እኔን ከጠየቀኝ አንተስ ካልከኝ እኔ እግዚአብሔር ይመስገን እኔ ምጥር ልጅ ነኝ፣ ምንለወጥ ልጅ ነኝ። ተስፋ አለኝ። ተስፋ የጨለመብኝ አይደለው። ለዛ ነው እኮ ለንግግር የምጠነቀቀው ብላችሁ የትጥቅ ትግልም በሉት ሰላማዊ የፖለቲካ ፓርቲ መስርቱ። መጀመሪያ የምታደርጉትን የመታገያ አጀንዳ አየር ላይ ከሸጣችሁ በኋላ ህዝቡን መቃኘት አለባችሁ። ህዝቡ ምን ይላል ስለ እናንተ? እናንተ የምታራምዱትን የምትሸጡትን ፕሮፓጋንዳ ይገዛል። አሁን እኮ ብዙዎቻቸው ምን አገባህ ብላችሁ ህዝብ ላይ የምታላግጡ ናችሁ። ህዝቡ አረ ይሄ ነገር ይላል፣ እናንተ ህዝብን አታደምጡ። ህዝብ ስለ እናንተ ምን ይላል? በእናንተ የመታገያ አጀንዳ ዙሪያ ህዝብ ጥያቄ ያለው ወይስ ኑልን እያለ ነው? ለምሳሌ እስኪ የቅርቡን እንኳን በኢትዮጵያ ታሪክ ብናይ ጃንሆይን ከስልጣን ለመጣል የሶስተኛ ክፍለ ጦር ሰዎች እና አጥናፉ አባተ እነ መንግስቱ ኃይለማርያም በድብቅ ሲሰበሰቡ መጀመሪያ ህዝብን ነው ፐርሱዌድ ያደረጉት። የደርግን ስልጣን አያያዝ ብታዩ ጃንሆይ መዋቅር ውስጥ ኢንፊልትሬት አድርገው ገብተዋል። የጃንሆይ ቀኝ እጅ ሆነዋል። ልክ ነኝ ልክ አይደሉም? በደርግ ጊዜ ያላችሁ ሰዎች ጃንሆይ አረባኮትን እኚህ ሰዎች እየገዘገዟችሁ ነው፣ ሊጥሎት ነው፣ አረ ልጆቼ ናቸው። እነ መንግስቱ እኮ ቤተ መንግስት ገብተዋል። መጨረሻ ላይ ሸዋሚ ሻሬ ሆነዋል። ንጉሱን ብቻቸውን አስቀሯቸው። ከዛ እነ ጆናታን ዲምቢልቢን አምጥተው መስከረም ላይ ፕሮፓጋንዳ አሰርተው፣ በነገራችን ላይ መንግስቱ ኃይለማርያም እና አጥናፈ አባተ የጀመሩትን ትግል አፋፍሞ መንግስቱን ሊቀመንበር አድርጎ ሲሾሙት ሰውየው በጣም ተናጋሪ ነው፣ ምላሰኛ ነው። ኢትዮጵያ ትቅደም ብሎ ብላክቦርድ ላይ ጻፈ። የዛን ጊዜ ተናወጠ። በቃ ወንጀለኛ ሲይዙ ሲያስሩ፣ በነገራችን ላይ ደርጎች አድራጊ ፈጣሪ ሆነው ነበር፣ ህዝብን አሳምነው ነበር። ከዛ ታይሚንግ ጠብቀው የህዝብን የወሎን ረሃብ አሳይተው ፕሮፓጋንዳ ሰርተው ህዝብ ሊጠራጠራቸው። እንግዲህ ጃንሆይን የሚያህል ህዝብ የኢትዮጵያ ህዝብ ሳያቸው የሚሰግድላቸው ንጉስ ጃንሆይን የኢትዮጵያ ህዝብ እንዲጠላ ማድረግ በዛ ሰዓት በጣም ከባድ ነበር። ደርጎች ግን የኢትዮጵያን ህዝብ አሳምነው ፕሮፓጋንዳ ሰርተው ወደ ስልጣን መጡ። ይሄው ህዝብ ጃንሆይ ሺህ ዓመት ይንገሱ ምናምን እያለ ሲሰግድ የነበረ ወዲያው በቮልስቫገን ጃንሆይ ተጭነው ሲሄዱ ይሄው ህዝብ ኃይሌ ሌባ ኃይሌ ሌባ አለው እኮ ይሄው ህዝብ ነው።
ቤተ መንግስት ኃይሌ ሌባ እናንተ በአንድ ጊዜ ጃንሆይ ክብርነቱ ከሚለው ኃይለ ሥላሴ እንኳን አላሉ ኃይሌ ሌባ። መጀመሪያ የምታደርጉትን ትግል ህዝቡ ሸጣችሁ ህዝቡ አምኗል ወይ ነው ጥያቄ። የፖለቲከኛ ተቀዳሚ ተግባሩ እኮ አምኗል ወይ? እናንተ አሁን ያላችሁበት ትግል ህዝብ ጥያቄ ሲያነሳ ትግላችሁ ላይ እንቅፋት እንደደቀነ ነው የምትቆጥሩት። አሃ ብልጽግና ነው። አሁን እኮ ባሉ ፖለቲከኞች ላይ ጥያቄ ማንሳት አይቻልም። ጥያቄ ስታነሱ አሃ ይሄማ ተልእኮ ስላለው ነው። እስኪ ጥያቄው ተገቢ ነው ወይስ አይደለም? ፖለቲከኛ ሆነ ሰው ሲጠይቅህ የመጀመሪያ ተቀዳሚ ተግባር እኮ መልስ መስጠት ነው። የአሁኖቹ መልስ ከመስጠት እስኪ ወንድሜ ፖለቲከኛ ሲጠይቅ ደስ ይለዋል አይደል? የምታደርገው ትግል ዙሪያ ላይ ሰው ሲጠይቃችሁ ኦኬ ሳይገባው ሊሆን ይችላል፣ ገብቶትም ይሁን ሳይገባውም ይሁን ግን ማስረዳት እኮ አለባቸው። የኛዎቹ ጥያቄ ሲጠይቋቸው ብልጽግና ነው ምን አገባ እንዴ አስተዳድራለሁ እያለ እየመጣ ጥያቄ ሲጠይቁት ምን አገባ ይላል። የመጀመሪያ ተግባራችሁ ህዝብ ከእናንተ ጋር መሆኑን ቼክ ማድረግ አለባችሁ። ሁለተኛ የምታደርጉት ትግል የእናንተ ነው ወይ? በነገራችን ላይ ዓለም ላይ ከሚደረጉ ጦርነቶች ከ10 በትንሹ 7ቱ 6ቱ የጦርነት አድራጊው አይደሉም። አንዳንዴ የኛ እንዲመስለን አድርገው ሊሸጡልን ይችላሉ። ፕሮክሲ ሊሆን ይችላል። ኢንተረስ ግሩፖች የፈጠሩት ነገር ሊሆን ይችላል። ለምሳሌ በተናጠል ጠይቅ፣ ያንተ ጥያቄ እዛ ውስጥ አለ። በዚህ መንገድ ያንተ ጥያቄ ይመለሳል። አንዳንዶቻችሁ ጥያቄ ትጠይቃላችሁ፣ ነገር ግን ተደፍቃችኋል። ሰርገው በገቡ ሰዎች ተደፍቃችኋል። አሁን ብዙ ሰው እኮ ጥያቄ መጠየቅ ይፈልጋል፣ ግን ስድብ ይፈራል። አረ ይሳደባሉ ምናምን ብሎ በቃ አፍሮ ፈርቶ ዝም ይላል። ፖለቲከኞቹም አስረዱ። ከዛ ጃንሆይን ካወረዱ በኋላ ደርግ መጣ። መንግስቱ ኃይለማርያምን ለመጣል ጥምረት ፈጠሩ። የኢትዮጵያ ሕዝብ ተቀበላቸው። መሬት ላራሹ ጥያቄ ተመለሰ ተባለ። ነገር ግን በአግባቡ አልተመለሰም ተብሎ ጫካ ገቡ። ኢህአዲግ ተፈጠረ። ከዛ በፊት ሻዕቢያ፣ ከዛ በፊት ጀብሃ ነበር። ሻዕቢያ፣ ቲፒኤልኤፍ፣ ኦነግ፣ ኢዲዮ ነው መሰረቱ። አሁን ብዙዎቻችሁ ወደፊት መራመድ የከበዳችሁ ኮዝ ስለሌላችሁ ሳይሆን ኮዟችሁን የእናንተን ኮዝ የሚተነትኑ ሰዎች እንቅልፍ የሚያመጡ ናቸው። ከሰፈር መውጣት አለብን። የሰፈር ሰዎች ብቻ የሚያጀግኑ ከሆነ አንተ የድሩ ሊቀመንበር ነው ማይ ፍሬንድ። ፖለቲከኛ በመላ ኢትዮጵያ በመላ ሀገሪቱ ነው መወደድ ያለበት እንጂ የሰፈር ሰዎች ብቻ ጀግና የሚያደርጉ ከሆነ አንተ የድሩ ሊቀመንበር ነው። እነዚያው የምጠሯቸው ሰዎች በመላ ኢትዮጵያ ሊዞሩ ይችላሉ። ፕሮፌሰር ብርሃኑ ነጋ በመላ ኢትዮጵያ ኦሮሚያ ጋር ስትሄድ የሚያደምጥ፣ ትግራይ ጋር ስትሄድ የሚያደምጥ፣ አማራ ጋር ስትሄድ የሚያደምጥ፣ ሌላ አካባቢ ስትሄድ የሚያደምጥ እንኳን ደህና መጣ ምናምን የሚሉ ስታሊን ይለኛል እዚህ ጋር አንደኛው ስታሊን ኢትዮጵያን አፈራርሳታል ያለ ሰውዬ አንድ ጊዜ ፋውል ከሰራ አይሆንም። ህዝብ ዛሬ ቢያጨበጭብል የሆነ ቀን ቪዲዮ ይመዛል። አሃ እንዴ ሰውዬ ዋናው እንዴ በቪዲዮ እንደተናገረው ሰውዬ ና ይላል። መጥፎ ነው። በተለይ በፖለቲካ ውስጥ የመቀጠል ፍላጎት ያላችሁ ሰዎች ለፕሮፋይላችሁ በጣም ጠንቀቀው። እጩ ሆናችሁ ፋይናሊስት ስትሆኑ ከእናንተ ጋር እጩ የሚሆነው ሰውዬ ፕሮፋይላችሁን ፈልጎ ጎልጉሎ ኢቭን ከጋጦጦች ጋር እንኳን ተቀምጣችሁ